በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 6 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት እንጣልዮስ ወአብርሃም ሶርያዊ ወስምዖን ሰፋይ ወቅዳሴ ቤታ ለአርሴማ ወኤልያስ አረማዊ ወአብርሃም ሶርያዊ ወበጥልሶ ሱርፍት ወማርያ ሚካኤል ወይልሰው ወተለሜዎስ ዘነግ ምስባክ። መዝሙር 36 ከቁጥር 16 እስከ 17። ይሄይስ ህዳጥ ዘበጽድቅ እምብዙህ ብዕለ ኃጥኣን እስመ ይትቀጠቀጥ ኃይሎሙ ለኃጥኣን። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 39 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እኔ ግን እላችኋለሁ ክፉን በክፉ አትቃወሙት። ቀኝ ፊትህን ለሚመታህ ግራ ፊትህን መልስለት። ቀሚስህንም ሊቀማህ ለሚሻ መጎናጸፊያህን ተውለት። አንድ ምዕራፍ ትሄድ ዘንድ ቢያስገድድህ 2 ምዕራፍ አብረኸው ሂድ። ለሚለምንህ ሁሉ ስጥ፣ ካንተም ሊበደር የሚወደውን አትከልክለው። ባልንጀራህን ውደድ ጠላትህንም ጥላ የተባለውን ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚበድሏችሁና ስለሚያሳድዷችሁም ጸልዩ። በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ እርሱ ለክፉዎችና ለደጎች ፀሐይን ያወጣልና ለጻድቃንና ለኃጥኣንም ዝናምን ያዘንማልና። የሚወዷችሁንማ ብትወዱ ዋጋችሁ ምንድን ነው? እንደዚህማ ቀራጮችስ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ይህንኑ ያደርጉ የለምን? እንግዲህ ሰማያዊው አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 4 ከቁጥር 12 እስከ 21 ያለው ኃይለ ቃል እንዲህ ይላል። ወንድሞቻችን ሆይ እኔ ደግሞ እንደ እናንተ ሁኛለሁ፣ እንደ እኔ ሁኑ ብዬ እማልዳችኋለሁ። አንዳች አልበደላችሁኝምና። መጀመሪያ ወንጌልን በሰበኩላችሁ ጊዜ ከሥጋ ድካም የተነሣ እንደነበር ታውቃላችሁ። መከራ እቀበል በነበረበት ጊዜ አልሰለቻችሁኝም። እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስም ተቀበላችሁኝ እንጂ በሰውነቴ አልናቃችሁኝም። አሁንስ ደስ ማሰኘታችሁ ወዴት አለ? ቢቻላችሁስ ዓይናችሁንም እንኳ ቢሆን አውጥታችሁ ትሰጡኝ እንደነበረ እኔ ምስክራችሁ ነኝ። እውነቱን ስለ ነገርኋችሁ ባላጋራ ሆንኋችሁን? እነዚያማ ይቀኑባችኋል። ነገር ግን በእነርሱ ላይ እንድትቀኑ ሊዘጓችሁ ይወዳሉ እንጂ ለመልካም አይደለም። መቅናትስ ዘወትር ለመልካም ሥራ ልትቀኑ ይገባል። ነገር ግን እኔ ከእናንተ ዘንድ ባለሁበት ጊዜ ብቻ አይደለም፣ ልጆቼ እንደገና የምጨነቅላችሁ ክርስቶስ በልባችሁ እስኪሳልባችሁ ድረስ ነው። ቃሌን ለውጬ አሁን በእናንተ ዘንድ ልገኝ እሻለሁ። ስለ እናንተ የምናገረውን አጣለሁና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 5 ከቁጥር 2 እስከ 9 ያለው ኃይለ ቃል እንዲህ ይላል። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንዲሁ እናንተ ጎልማሶች ሆይ
ለሽማግሌዎች ተገዙ፣ ሁላችሁም ትሕትናን ልበሷት። እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ ትጉም። ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 11 ያለው ኃይለ ቃል እንዲህ ይላል። ሐናንያ የተባለ አንድ ሰው ነበረ። ሚስቱም ሰጲራ ትባል ነበር። መሬቱንም ሸጠ። ከሚስቱም ጋር ተማክሮ የዋጋውን እኩሌታ አስቀረ። የዋጋውንም እኩሌታ አምጥቶ በሐዋርያት እግር አጠገብ አስቀመጠ። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልለው ዘንድ የመሬትህንም ዋጋ ከፍለህ ታስቀር ዘንድ ሰይጣን በልብህ እንዴት አደረ? ጥንቱን ሳትሸጠው ያንተ አልነበረምን? ከሸጥኸውስ በኋላ በፈቃድህ አልነበረምን? ይህን ነገር በልብህ ለምን አሰብ? እግዚአብሔርን እንጂ ሰውን አላታለልህም አለው። ሐናንያም ይህን በሰማ ጊዜ ወድቆ ሞተ። ጽኑ ፍርሃትም ሆነ። የሰሙትም ሁሉ ፈሩ። ከእነርሱም ጎልማሶች ተነስተው ገነዙት፣ ተሸክመውም ወስደው ቀበሩት። ይህም ከሆነ ከ3 ሰዓት በኋላ ሚስቱ መጣች። ባሏም የሆነውን ሳታውቅ ገባች። ጴጥሮስም እስኪ ንገሪ፣ መሬታችሁን የሸጣችሁት ይህን ለሚያህል ነውን? አላት። እርሷም አዎን እንዲሁ ነው አለች። ጴጥሮስም እንግዲህ የእግዚአብሔርን መንፈስ ትፈታተኑት ዘንድ እንዴት ተባበራችሁ? እነሆ ባልሽን የቀበሩት ሰዎች እግሮች በበር ናቸው፣ አንቺንም ይወስዱሻል አላት። ያን ጊዜም ከእግሩ በታች ወድቃ ሞተች። ጎልማሶችም በገቡ ጊዜ በድኗን አገኙ። ወስደውም በባሏ አጠገብ ቀበሯት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 45 ከቁጥር 2 እስከ 3 ወለእመኒ ፈለሱ አድባር ውስተ ልበ ባሕር ደምፁ ወተሃምገ ማያቲሆሙ ወአድለቅለቁ አድባር እምኃይሉ። የቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 14 እስከ 24 ያለው ኃይለ ቃል እንዲህ ይላል። ወደ ሕዝቡም በደረሱ ጊዜ አንድ ሰው ወደ እርሱ ቀርቦ እየለመነ ሰገደለት፣ እንዲህም አለ፣ አቤቱ ልጄን ማርልኝ፣ ክፉ ጋኔን በየወሩ መጀመሪያ ያሰቃየዋልና ይዞ ይጥለዋልና፣ ብዙ ጊዜም ወደ እሳት ይጥለዋል፣ ወደ ውሃም የሚጥልበት ጊዜ አለ። ወደ ደቀ መዛሙርትህም አመጣሁት፣ እርሱንም ማዳን ተሳናቸው። ከዚህም በኋላ ጌታችን ኢየሱስ መልሶ የማታምን ጠማማ ትውልድ፣ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ወደዚህ አምጡልኝ አለ። ጌታችን ኢየሱስም ገሠጸውና ጋኔኑ ከእርሱ ወጣ። በዚያች ሰዓትም ልጁ ዳነ። ከዚህም በኋላ ደቀ መዛሙርቱ ለብቻቸው ቀርበው ጌታችን ኢየሱስን ስለምን እኛ ማውጣት ተሳነን? አሉት። ጌታችን ኢየሱስም ስለ እምነታችሁ መጉደል ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ ተነቅለህ ሂድ ብትሉት ይፈልሳል፣ የሚሳናችሁ ነገርም የለም። ይህ አይነት ግን ያለ ጾምና ጸሎት አይወጣም አላቸው። በገሊላም ሲመላለሱ ጌታችን ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ደቀ መዛሙርቱም ይህን ሰምተው እጅግ አዘኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።